እሳይ እንዴት ነህ? ስለ ግብዣ አመሰግናለሁ። በዚህ በህዝባዊ እምቢተኝነት ላይ የማይናወጥ አቋም ቀጥ ያለ አቋም ይዘ ለረጅም ጊዜ ቆይታል። ብዙዎች እኔን ጨምሮ የህዝባዊ እምቢተኝነት ኢትዮጵያ ውስጥ ሊሰራ አይችልም፣ በህዝብ ትግል በተለይ በመሳሪያ ትግል ነው ያገዛዝ ሊወድቅ የሚችለው የሚል አቋም ይዘን ቆይተናል። አሁንም ቢሆን በህዝብ ትግል በመሳሪያ ትግልም አዋጭ ነው ያስኬዳል የሚለውን አቋም አልተውነውም። ነገር ግን ለዚህ ለህዝባዊ እምቢተኝነት እድል መሰጠት አለበት የሚለውን የእናንተን አቋም ብዙዎች ሲገፉት ነበረ። እናንተ አጠናከራችሁ ያዛችሁት። ከዛም ባለፈ መጽሐፍም ጻፍክበት፣ ብዙ የውይይት መድረኮችም እንዲፈጠሩ አድርጋል። ወደዛ እመጣለሁ ዝርዝሩን። ግን እንደው ምን ተሰማ? በተለያዩ የህብረተሰብ ክፍሎች ህዝባዊ እምቢተኝነት ተጀምሯል። እንደው ያዝ ለቀቅ ቢያደርግም ዋና መጀመሩ ነው። አንድ አካባቢ ይነሳል፣ ሌላ አካባቢ ይቆማል። እንደዚህ ያለ ግን ቀጥሏል። አሁን ደግሞ ዩኒቨርሲቲ ተማሪዎች ተቀላቅለውታል። እንደው አጠቃላይ እንደው ለመነሻ እንደሆነን ምን ተሰማ? ህዝባዊ እምቢተኝነት ኢትዮጵያ መጀመሩን የሚገልጹ መረጃዎች እየበረከቱ ናቸው። እሺ፣ በቅድሚያ መሳይ ሰሞኑን በተከታታይ የምትሰራቸውን ፕሮግራሞች እየተከታተልኩ ነበርና አብዛኛውን ትኩረትህን ያደረከው በህዝባዊ እምቢተኝነት ነውና ይሄ በጣም ይበጅ የሚባል ነው። የበለጠ አጠናክረህ ልቀጥልበት የሚገባ ጅማሮ ነው። አንተ ብቻ ሳትሆን ሌሎች መገናኛ ብዙሃንም በተመሳሳይ ሁኔታ እዚህ ላይ ትኩረት አድርገው መስራት አለባቸው የሚል እምነት አለኝ እና ለዛ አድናቆቴንም ምስጋናዬንም ለመግለጽ እወዳለሁ። በቅድሚያ ምልህ ሚዲያዎች ላይ አዎንታዊ የሆኑ ለውጦችን ማየት ጀምረናል። ያው ለምሳሌ የግንቦት ማንፌስቶ ላይ አይተህ ከሆነ ካሉት 11 ቅድመ ሁኔታዎች የመጀመሪያው ቅድመ ሁኔታ ያልተከፋፈለ እይታ ሊኖረን ይገባል። ህዝባዊ እምቢተኝነትን በሚመለከት አንዳችን ህዝባዊ እምቢተኝነት ያስፈልጋል ወይም ይሰራል እያልን ሌላ ግን የፖለቲካ ኃይሉ ውስጥ ሚዲያው ውስጥ አይሰራም አያስፈልግም የሚል ኃይል ካለ የህዝባችንም አመለካከት በዛው መጠን ነው የሚከፋፈለው እና ህዝቡ በአስተሳሰብ ከተከፋፈለ ውጤታማ የሆነ ህዝባዊ እምቢተኝነትን ማካሄድ አስቸጋሪ ነው። እና አሁን እያየነው ያለው እንቅስቃሴ ግን በጣም ተስፋ ሰጪና አበረታች ነው። አብዛኛው ሊባል ይችላል ሚዲያ ህዝባዊ እምቢተኝነት አስፈላጊ ነው የሚለውን አስተሳሰብ ገዝቶታል። ከዛም አልፎ በትጥቅ ትግል ነው ኢትዮጵያ ውስጥ ለውጥ መምጣት የሚችለው ብለው እንዲሁ በሐሳብ ብቻ ሳይሆን በተግባር ትጥቅ ትግል እየመሩ ያሉ ሰዎች እንደነ ዘመነ ካሴ አይነት ሰዎች ሳይቀሩ ህዝባዊ እምቢተኝነት በከተሞች እንዲነሳ ጥሪ እያደረጉ ያለበት ሁኔታ ነው የተፈጠረው። ይህ አይነቱ ያስተሳሰብ አንድነት ዋና የማይታለፍ ምትክ የሌለው ቅድመ ሁኔታ ነው። ህዝባዊ እምቢተኝነት እንዲነሳም ከተነሳም በኋላ ደግሞ ውጤታማ እንዲሆን በጣም አስፈላጊ ቅድመ ሁኔታ ነው እና በዚህ ረገድ ሪሊ እየታየ ያለው ውጤት በጣም አበረታች ነው። የበለጠ ተጠናክሮ መቀጠል ያለበት ጉዳይ ነው። ምን ተሰማ ያልከው ነገር እውነቱን ለመናገር ያው ካንተም ጋር ደጋግመን ውይይት አድርገንበታል። ይሄ እንቅስቃሴ መጀመሩ አሁን ምንም አልደነቀኝም። እኔ ያው ሁላችንም ስንል እንደነበረው ኢትዮጵያ ውስጥ ያለው አሁን ብሶት፣ ግፍ ሞልቶ መፍሰስ ጀምሯል። አሁን የጀንዚ ሙቭመንት ወይም እንቅስቃሴ ከሚካሄድባቸው ከሁሉም ሀገሮች የበለጠ ለህዝባዊ እምቢተኝነት ምቹ ነባራዊ ሁኔታ ያለው ኢትዮጵያ ውስጥ ነው። ከነሱ በብዙ እጥፍ ነው ከፍተኛ የሆኑ ፈርጀ ብዙ የሆኑ ችግሮች፣ መከራዎች ኢትዮጵያ ውስጥ ነው ያሉት እና አንድን ህዝባዊ እምቢተኝነት ደግሞ እንዲነሳ የሚያደርገው ነባራዊ ሁኔታው ነው። ነባራዊ ሁኔታው መኖር አለበት። ኢትዮጵያ ከመኖርም አልፎ አሁን ሞልቶ እየፈሰሰ ነው። ስለዚህ አሁን ሰሞኑን የተነሳው እንቅስቃሴ እኔ የምጠብቀው ነው የነበረው ማለት ነው። የማይጠበቅና ዋው ያስባለኝ ያስደነቀኝ አይደለም፣ የማይቀር መሆኑ ምንም ጥርጥር የለውም። ለዛም ነው መሳይ ሁልጊዜ ስናገር የምትሰማኝ ሌት ተቀን እንቅልፋተን ነው እየሰራን ያለ ነው። አሁን የምንለው ያለ ምክንያት አይደለም። ይሄ ማዕበል እንደሚመጣ ጥርጥር የለም። ቁም ነገሩ ግን ምንድነው? ይሄ ማዕበል ሲመጣ ማኔጀብል መሆን አለበት። እንዳለፉት የለውጥ ሂደቶች ማያከስረን መሆን አለበት። ባፈጮሌዎች ማይጠለፍ መሆን አለበት። ማይኮላሽ መሆን አለበት። ውጤቱም ደግሞ ከአንድ አምባገነን ወደ ሌላ አምባገነን የሚያሸጋግረን ወይም ደግሞ ድንገት በሱዳን እንዳየነው ከቁጥጥራችን ውጭ የማይወጣ በቁጥጥራችን ስር ያለና ተቆጣጥረን የምንመራው መሆን አለበት የሚል እምነት ስላለን ነው ሌት ተቀን እየሰራን ያለው እና አሁን ወጣቶቹ በተለያዩ አካባቢዎች እያነሱት ያለው
አመጽ ከኛ እንቅስቃሴ ጋራ በቀጥታ የተያያዘ አይደለም። ያው ህዝቡ ብሶቱ ገንፍሎ እየወጣ የተጀመረ ነው። ህዝቡ ባይጀምረው ኖሮ እኛ መጀመራችን አይቀርም። እኛ እንዲጀምረው ማድረጋችን አይቀርም፣ ያው የተዘጋጀንበት። ስለዚህ ዋናው ነገር ምንድነው? እንዴት ነው እዚህ ላይ ጥንቃቄ ማድረግ ያለብን? እንዴት ነው ማኔጀብል ልናደርገው የምንችለው? ይሄ የሚፈሩትን በታሪካችን ደጋግመን ያየናቸውን ችግሮች እንዳይደግም የምናደርገው ይሄ ህዝባዊ ቢተኝነት እንዴት ነው? በአንድ በኩል እንዳይጠለፍ የምናደርገው እንዴት ነው? በሌላ በኩል ደግሞ ከቁጥጥራችን ውጭ ወጥቶ ሌላ ዋጋ አገርና ህዝብን እንዳያስከፍል የምናደርገው እንዴት ነው? እና ውጤቱ ዘላቂ እንዲሆን የምናደርገው የኢትዮጵያ ህዝብ ከዚህ በኋላ ከጦርነት ከግጭት አዙሪት ወጥቶ በሰላም የሚኖር የበለጸገ ህዝብ እንዲሆን የምናደርገው እንዴት ነው በሚለው ጉዳይ ላይ የበለጠ ትኩረት ሰጥተን መስራት ይኖርብናል። አይ ቲንክ የላኩትን ዶክመንት አይተኸዋል። እያንዳንዷን ነገር በዝርዝር በእቅድ ህዝባዊ ቢተኝነቱ መመራት አለበት የሚል መነሻ ሐሳብ ነው የቀረበው። እሱን መሰረት አድርገን እነዚህን ጥያቄዎች በዚህ ውይይታችንን መልሳለን የሚል ግምት አለኝ። ልደቱ፣ ምናልባት ይሄ የግንቦት ምርጫ ወይስ የግንቦት ማኒፌስቶ የሚለውን ጽሁፍ ካነበብኩ በኋላ የተሰማኝ ነገር ይህንን አሁን የተጀመረውን ህዝባዊ እምቢተኝነት ምን አይነት መልክ አለው? ከዚህ አንተም ሆነ ሌሎችም ብዙዎች ከህዝባዊ እምቢተኝነት ጋር በተያዘ ሳይንሳዊም ሆነ ተሞክሮዎችን እየጠቀሱ የሚያቀርቡ ምሁራንም ፖለቲከኞችም አሁን ያለው ኢትዮጵያ ላይ የተጀመረውን እንቅስቃሴ እንዴት ነው ቅኝቱን ማስተካከል የሚቻለው? የተጀመረውስ ትንሽ አስቸጋሪ የሆኑ ነገሮችም ስላሉ ይህንን ቶሎ ወደ ትክክለኛው መንገድ እንዴት ማምጣት ይቻላል የሚለውን ነገር እንደው በተወሰነ ደረጃ እንደምናነሳ ተስፋ አድርጋለሁ። ወደ ጽሁፍ ስንመጣ እንግዲህ አሁን መሬት ረገጥ አድርገዋል። ባለፈው ልብ ወለድ ነው የሚለው ላይ ልብ ወለድ የሚለውን አሁን በትክክለኛው ኢትዮጵያ ላይ ካለው ጋር ትርጉም ባለው መልኩ በፊትም ያው ከኢትዮጵያ ጋር ተያያዥ ባለው ሁኔታ የቀረበ እንደሆነ ይታወቃል። አሁን ግን በደንብ በቀረበ የተለያዩ መገለጫዎች ነው ጽሁፉን ያደራጀውና እስቲ 11 ቅድመ ሁኔታዎች አሉ ብለሃል። እንግዲህ አንድ ህዝባዊ እምቢተኝነት በ45 ቀናት ውስጥ አንድን አገዛዝ ለማንበርከክ ከስልጣን ለማስወገድ ወደ ለውጥ እንዲመጣ ለማድረግ እንደው ሁሉም ከተስማማበትና አንድ ገጽ ላይ ካለ 45 ቀናት በቂ ናቸው በሚልም ያወጣቸው ዝርዝር ነገሮች አሉ። መጀመሪያ ቅድመ ሁኔታዎቹን እንመልከት። የጋራ አደጋን በጋራ መታገል የሚለው በመጀመሪያ በቁጥር 1 ላይ አስቀምጠዋል። ያ ነገር አለ ወይ? አሁን የጋራ እንግዲህ ተጀምሯል። በቁጥጥር ስር የሚዋል አይዋል ህብረተሰቡ ብሶቱ ፈንድቶበት አደባባይ ወጥቷል። ግን ቶሎ ወደ መስመሩ ማስገባት ሊቻል ይችላል። ግን ይሄ አሁን እዚህ ላይ ደርሰናል ወይ? የጋራ አደጋን በጋራ መታገል የሚለው እዛ ነገር ላይ አለን? አጀንዳው አንድ ነው? ለጋራ አደጋ ህዝቡ ነው አደባባይ እየወጣ ያለው? ምን ይሰማል? ጥሩ ጥያቄ ነው። አንዱ መሰረታዊ ቅድመ ሁኔታ እሱ ነው። አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ አገዛዙ እየፈጸመ ያለው በደል፣ በህዝቡ ላይ እየደረሰ ያለው ሰቆቃ አንዳችንን ከሌላችን የሚለይ አይደለም። በቀጥታ የሚሆን በተዘዋዋሪ ሁሉንም የህብረተሰብ ክፍል የሚመለከት ነው። በኑሮ ውድነት የተለየ ህብረተሰብ አይደለም የሚሰቃየው፣ ሁሉም ህዝብ ነው እየተሰቃየ ያለው። በጣም ጥቂቶች ሊኖሩ ይችላሉ በሙስና በፖለቲካ ስልጣን ላይ ሆነው በጣም በድሎት በአውሮፓም በአሜሪካም የማናየው አይነት ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ኢምንት ናቸው። አብዛኛው ህዝብ ያለማጋነን 99% የሚሆነው የኢትዮጵያ ህዝብ ግን መኖር በማያስችል የኑሮ ውድነት እየተሰቃየ ነው። በመልካም አስተዳደር እየተሰቃየ ነው። እያንዳንዱ ዜጋ በሰላም እጦት እየተሰቃየ ነው። በነፃነት ከቤቱ ወጥቶ ሰርቶ መግባት የማይችልበት ሁኔታ ነው ያለው። ከፍተኛ የሆነ ጦርነት ነው እየተካሄደ ያለው። የወደፊቱን ትውልድ ዕጣ ፈንታ የሚወስን አገሪቱን ከመኖር ወደ አለመኖር የሚቀይር ሊያፈራርስ የሚችል የበለጠ ዘር ጨራሽ የእርስ በርስ መተላለቅ የሚያስከትል ጦርነት ውስጥ ነው ያለን እና በኢትዮጵያ ተጨባጭ ሁኔታ አሁን ኢትዮጵያ ውስጥ ያለው ችግር እኔን አይመለከተኝም ሊል የሚችል ሰው የለም መሳይ። ስለዚህ የመጀመሪያው ግንዛቤ ውስጥ መግባት ያለበት የአንድ ህብረተሰብ ችግር አይደለም፣ የሁለት ህብረተሰብ ችግር አይደለም። ኢትዮጵያ ውስጥ አሁን ያለው ችግር የእያንዳንዳችን ችግር ነው፣ የሁሉም ህዝብ ችግር ነው፣ የጋራ ችግር ነው ብለን መተማመን አለብን። የጋራ ችግር ነው ብለን ስንተማመን የሚካሄደው ትግል የጋራ ይሆናል፣ የሚገኘውም ውጤት የጋራ ይሆናል። አሁን ለምሳሌ የተማሪዎቹን እንቅስቃሴ ወይም የመምህራኖቹን እንቅስቃሴ አይደለ እንዴ? አንድ ኢሹ ወይም ደግሞ አንድን ህብረተሰብ የሚመለከት ይዘው ነው የወጡት። የደሞዝ ጥያቄ አሁን የወጣ ይሄ 1 ዓመት ተማሪዎች ማገልገል አለባቸው የሚል ጥያቄ፣ የሐኪሞች ጥያቄ፣ ልንቀጥል እንችላለን።
እዚህም እዛም በጣም ትንንሽ የሆኑ ኢሾች ናቸው እየተነሱ ያሉት። ይሄ የት ያደርሰናል የሚለውን ነገር በደንብ ቆም ብለን ማየት አለብን። ችግሩ የጋራ ሆኖ እያለ የሁሉም ህዝብ ሆኖ እያለ የሆኑ የህብረተሰብ ክፍሎች ከራሳቸው ጋር የሚሄድን አንድ ጥያቄ ይዘው ስለተነሱ የት መድረስ ይቻላል? ለምሳሌ የሐኪሞችን ወይም የመምህራንን ደሞዝ ሊጨምር ይችላል። ይሄ መንግስት ችግር የለበትም፣ ገንዘብ አትሞ መስጠት ነው። ሊጨምር ይችላል። 100% ጨምሬላችኋለሁ ሊል ይችላል። እና ያ ዘላቂ መፍትሄ ያመጣላችኋል ወይ? ችግራቸውን ይፈታዋል ወይ? አይፈታውም። ኢንፍሌሽኑ ይባባሳል። 6 ወር ዓመት ሳይሞላ የበለጠ የኢኮኖሚ ቀውስ ውስጥ እነዛ የህብረተሰብ ክፍሎች ይገባሉ። ስለዚህ ምንድነው የጋራ መሆኑን ስናውቅ አጀንዳዎቻችን ራሱ ፖለቲካዊ መሆን አለባቸው፣ መሰረታዊ መሆን አለባቸው። ስለዚህ አሁን የደሞዝ ጥያቄ፣ የኮራፕሽንን የመታገል ጥያቄ እንደሱ አይደለም መሆን ያለበት። በቃ ይሄ አገዛዝ በተለይም ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ከቀውስ ወደ ቀውስ ነው የምንሸጋገር፣ ከመኖር ወደ አለመኖር ነው የምንሸጋገር። ስለዚህ ጥያቄያችን ምንድነው መሆን ያለበት? ጦርነት መቆም አለበት። ጦርነት እንዲቆም ደግሞ የግፍ አገዛዝ መወገድ አለበት ኢትዮጵያ ውስጥ። የግፍ አገዛዝ እንዲወገድ ደግሞ አዲስ የሽግግር ሂደት ያስፈልጋል። ከዛ የጋራ የሆነ ሁላችንንም የሚጠቅም ዘላቂ ሰላም መስፈን አለበት። በእነዚህ ጥያቄዎች ላይ ነው ማተኮር ያለብን። አጀንዳዎቻችን እነዚህ ናቸው መሆን ያለባቸው። ምክንያቱም እነዚህ ካልተፈቱ፣ እነዚህ መፍትሄ ካላገኙ የትኛውንም አይነት የጥቅማ ጥቅም ጥያቄ፣ የትኛውንም አይነት የመብት ጥያቄ አቅርበን መልስ እንኳን ቢሰጠን ዘላቂ መልስ አይደለም፣ ዘላቂ መፍትሄ አያመጣም። ስለዚህ ሪሊ ቅድም ከያሬድ ጋር ውይይት ስታደርጉ እየተከታተልኩ አንስታችሁታል። የኢትዮጵያ ተማሪዎች ጥያቄ እኮ እኛ ቀለባችን ይሻሻልልን ምናምን አልነበረም አይደል እንዴ? ከድሮ ጀምሮ ከ1960ዎቹ ጀምሮ እኮ አገራዊ ኢሹ ነው የሚነሳው፣ ፖለቲካዊ ኢሹ ነው የሚነሳው። መሬት ላራሹ ህዝባዊ መንግስት ይቋቋም ነው። ይሄ የአንድ ህብረተሰብ ጥያቄ አይደለም፣ የመላው ህዝብ ጥያቄ ነው። ያሁኑ ትውልድም በዚህ ደረጃ ማሰብ አለበት። መሰረታዊ የሆኑትኝ አገርና ህዝብን ችግር ውስጥ የከተቱት ፖለቲካዊ ችግሮች ካልተፈቱ በስተቀር የራሳችንን ጥቅማ ጥቅም በመጠየቅና ለሱ መልስ በማግኘት የሚፈታ ችግር የለም። ስለዚህ ሪሊ የጋራ የሚለው ነገር የማይታለፍ ቅድመ ሁኔታ፣ ሁላችንም ይሄ ችግር የጋራ መሆኑን አምነን አጀንዳዎቹም የጋራ ነው መሆን ያለባቸው። የጋራ ካልሆኑ አደጋው ምንድነው የሚሆነው? እየነጠለ አገዛዙም ለመምታት ይበጀዋል። እየነጠለ ይሄው ለአንተ መፍትሄ ሰጥቻለሁ አርፈ ተቀመጥ ለማለት እድል ይፈጥርለታል። ስለዚህ ጥያቄዎቻችን ቅድም ያልኳቸው 4 ነጥቦች ላይ ማተኮር፣ ጦርነት ይቁም፣ የግፍ አገዛዝ ያቁም ይብቃ፣ የሽግግር መንግስት ይቋቋም፣ ሰላም ይስፈን። የኢትዮጵያ ህዝብ ቀዳሚ አጀንዳዎች እነዚህ ናቸው። እነዚህ እስካልተፈቱ ድረስ የትኛውንም አይነት የደሞዝ ጥያቄ ብታቀርብ፣ የመብት ጥያቄ ብታቀርብ ለጊዜው አፍህን ለማዘጋት እንቅስቃሴውን ለማኮላሸት መንግስት ሊመልሰው ወይም ሊያስታመው ይችላል። ዘላቂ መፍትሄ ግን አያመጣም። ስለዚህ ይሄ ሪሊ የማይታለፍ ቅድመ ሁኔታ ስለሆነ አጀንዳውን በዚህ ደረጃ በትልቁ መያዝ አለብን የሚል እምነት አለ። ዞሮ ዞሮ ምንድነው አሁን ህዝቡ በብሶቱ ነው ይሄን እንቅስቃሴ እያደረገ ያለ። አያድርግ ልንል አንችልም። መብቱም ነው ማድረግም አለበት። ይሄ ጉዳይ ተጠናክሮ መቀጠል አለበት። እኛ የምንፈልገው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። በዚህ መጠን አይደለም። አገዛዝ አንቀጥቅጥ የሆነ ከዛም ወደ አገዛዝ አንበርክክ የሚሸጋገር ሁሉንም ህዝብ የሚመለከት በአንድ ጊዜ በአዲስ አበባና በአገሪቱ ባሉ 20-30 ከተሞች የሚቀጣጠል ነው የምናደርገው። ከዛ በኋላ ደግሞ በስሜት አይደለም፣ በሶሻል ሚዲያ ብቻ አይደለም፣ በእቅድ የሚመራ ነው። አስቀድሞ በተጻፈ እቅድ የሚመራ ነው የምናደርገው። ሂደቱን እኛ ወስነን ነው የምንጀምረው። ሂደቱን ብቻ አይደለም፣ የሚገኘው ውጤት ምንድነው የሚለውን አስቀድመን ተነጋግረን ተማምነን የኢትዮጵያ ህዝብ በእኛ የራስ መተማመን ስሜት እንዲኖረው አድርገን ነው የምናካሄደው። እና እኛ እየፈለግነውና እየተዘጋጀንበት ያለው ህዝባዊ እምቢተኝነት ገና አልተጀመረም። ግን ምንድነው እያየን ያለነው? የህብረተሰቡ ስነ ልቦና በዛ ደረጃ ወደ ዝግጅት እየሄደ እንደሆነ እያየን ነው። መሬት ላይ ያለው የህዝብ ብሶት ሞልቶ መፍሰስ እንደጀመረ፣ ስለዚህ ወደፊት ለምናስበው ህዝባዊ እምቢተኝነት ጥሩ የሆነ መደላደል ነባራዊ ሁኔታ እየተፈጠረ እንደሆነ እያየን ነው። ይሄ ሰየው የሚያስብል መቀጠል ያለበት ነው። እኛ የምናስበውና የኛ እጅ የሚኖርበት ሰላማዊ ህዝባዊ እምቢተኝነት ግን ገና አልተጀመረም። እየተዘጋጀንበት ለሱ አስፈላጊ የሆኑ ቅድመ ሁኔታዎችን እየሰራ ነው። ልደቱ አሁን ሌሎቹ 10 ቅድመ ሁኔታዎች አሉ። ምናልባት በአንድም ይሁን በሌላ ጠቃቅሳቸዋል አሁን በቀረብከው ንግግር ላይ። ግን
እንደው በደንብ ጠልቀህ እንድትሄድበት የሚያስፈልገው ጉዳይ አለ። በተለይም ይሄ አንድ ግብ አስቀምጦ ተማምኖ በዚህ በህዝባዊ እምቢተኝነት ላይ እምነት ጥሎ ቀደም ሲል ያልከው የዘመነ ካሴ ንግግር በእርግጥም የከተማ አብዮት የከተማ ህዝባዊ እምቢተኝነት መጀመር አለበት የሚለው አንድ መልካም ነገር ሆኖ ሳለ አሁንም ግን ከአገዛዙ በአጠቃላይ በኢትዮጵያ ህዝብ ካለው ሁኔታ ተጨባጭ ሁኔታ ተነስተው በዚህ ትግል ላይ ፈራተባ የማለት ለውጥ አመጣም የማለት ነገር አሁንም አለ። ይህንን ለማምጣት ምን ያህል ጊዜ መጠበቅ አለበት? ይኸው ካስቀድሞ ህዝቡ አደባባይ ከወጣ ገና ያንን ምክክር ያንን አንድ ገጽ ላይ እንውጣ እስከሚባለው ጊዜ ድረስ ብዙ ነገር ሊያልፍብን ይችላል። ከጋሪው ፈረሱ እየቀደመ በደንብ ማንቆጣጠረው ህዝባዊ እምቢተኝነት ቢከሰት ደግሞ የበለጠ ዋጋ ያስከፍላልና እነዚህ ቅድመ ሁኔታዎች እንደው አንዱ በአንዱ ቶሎ በፍጥነት እንዲከናወኑና አንዱ ባንዱ ላይ በደንብ እንዲሰራበት ለማድረግ ምንድነው መደረግ ያለበት? ጊዜ እየሰጣችሁም እንዳይሆን ነው እየሰጋው ያለሁት። ምክንያቱም እየቀደመ ነው። ፍጥነቱን ልንቆጣጠረው ካልቻልን እንዳልከው ቀደም ሲል ውጤቱንም ምን ተነበየው አይደለም ሌላ ጮሌዎች ያልካቸው ወታደራዊ ወይም ደግሞ እንደ አብይ አይነት ደግሞ መጥቶ ከእንደገና ይህንን የህዝብ አብዮት ሊነጥቅ ይችላልና መፍጠን ይገባል። እነዚህ ቅድመ ሁኔታዎችን እንዴት ነው በአንድ ላይ ሰብሰብ አድርጎ በቶሎ በፍጥነት ማከናወን የሚቻለው? ያው እንዳልከው እስካሁንም ዘግይተናል። ስለዘገየን ነው እንዲህ አይነት አምባገነን መንግስት 7 ዓመት በስልጣን ላይ መቆየት የቻለው። ቀደም ብለን ከ2-3 ዓመት በፊት አሁን ሁኔታው ወይም የተፈጠረው ግንዛቤ ተፈጥሮ ቢሆን ኖሮ ይሄ መንግስት በስልጣን ላይ አይቀጥልም ነበር። ስለዚህ ዘግይተናል የሚለው ምንም ጥርጥር የለው። ከዚህ በኋላ መዘግየት አለብን ወይ? በፍጹም የለብን። ለዚህ ነው እንቅልፍ አጥተን ሌት ተቀን መስራት አለ። ስለዚህ ይሄ ትግል እገዛ ያስፈልገዋል። እኛ አቅማችንን በፈቀደ መጠን የፖለቲካ ኃይሉ ተባብሮ ይሄን ትግል የመምራቱን ሚና እንዲጫወት ለሊት ከቀን እየሰራን ነው፣ ጥረት እያደረግን ነው። ግን በእኛ ጥረት ብቻ የትም ይደርሳል ማለት አይደለም። ሲቪክ ማህበራት እንቅስቃሴ ማድረግ አለባቸው፣ የጋራ እንቅስቃሴ። መገናኛ ብዙሃን የማይተካ ሚና ነው ያላችሁ። በዚህ ጉዳይ ላይ ያልተከፋፈለ የህብረተሰቡን አመለካከት የማይከፋፍል አንድ አቅጣጫ የያዘ አስተሳሰብ በስፋት ማራመድ ይጠይቃል። የፖለቲካ ኃይሎች ዋቄን ጨርቅን ማለት አቁመን ይሄን ትግል ለመምራት መዘጋጀት አለ። አሁን አገር ውስጥ ያሉ የፖለቲካ ኃይሎች አሉ። ዝም ብለው በዜና አይደለም መከታተል ያለባቸው ይሄን ጉዳይ። ይሄን ትግል የመምራቱን ኃላፊነት ለመውሰድ መዘጋጀት አለባቸው። ለዛ አመቼ የሆነ አጀንዳ እንዲኖር የጋራ አጀንዳ እንዲኖር የሚያስችለውን ሁኔታ ኦልሞስት እየጨረስነው ነው። አንዳንዶቹን ነገሮች የበለጠ ውይይት አድርገን የማዳበር ጉዳይ ነው እንጂ ብዙዎቹን በዝግጅት ደረጃ አሁን ብዙ ርቀት ሄደንባቸው። ስለዚህ ከዚህ በኋላ መዘግየት ያለበት ጉዳይ አይደለም። በፍጥነት ይሄ ጉዳይ ሊሰራ የሚገባው ጉዳይ ነው። ፍጥነት ሲባል ግን በዋናነት ግብአቶች አሉ። ትብብር ይጠይቃል። የሁሉንም ተሳትፎ ይጠይቃል። ስለዚህ ኢትዮጵያ ውስጥ ያለ ማንኛውም ከታዋቂ ግለሰብ ጀምሮ ምሁራን፣ የሀገር ሽማግሌዎች፣ ሲቪክ ማህበራትን የሚመሩ ኃይሎች፣ ህዝባዊ ተቋማትን የሚመሩ ኃይሎች በዚህ ጉዳይ ላይ ትኩረት ሰጥቶ መንቀሳቀስ መቻል አለባቸው። ስለዚህ እኛ መሳይ ስንከራከር እኮ ይሰራል አይሰራም እያል ላለፉት 3 ወር 4 ወር ስንከራከር ሁለት መንግስታት በጀንዚ ሙቭመንት ተለውጠዋል። ወደ 12-13 መንግስታት እየተንቀጠቀጡ ችግር ውስጥ ነው ያሉት። መቋቋም የማይችሉበት ሁኔታ ነው ያለው። ስለዚህ ይሄ ይሰራል አይሰራም የሚለው አሁን ከክርክር አልፏል። የዓለም ተጨባጭ ሁኔታም እያሳየን ነው እንደሚሰራ በተጨባጭ የበለጠ ደግሞ ኢትዮጵያ ውስጥ ይሰራል። ስለዚህ ምንድነው በዚህ በሰነድ ደረጃ እያዘጋጀን አሁን የምናቀርባቸውን ነገሮች ከተማመንባቸው ሁላችንም ከተቀበልናቸው እኔ ማምነው ምን መሰለ ኢትዮጵያ ውስጥ የሚካሄደው ሰላማዊ ህዝባዊ እምቢተኝነት በዓለም ላይ እስካሁን ከተካሄደው ሰላማዊ ህዝባዊ እምቢተኝነት ሁሉ ቅድመ ዝግጅት የተደረገበት ነው የሚሆነው። ስለዚህ የመጠለፍ ድሉ እጅግ ጠባብ ነው የሚሆነው። የመኮላሸት ድሉ እጅግ ጠባብ ነው የሚሆነው። በሌላ አምባገነን የመተካት ድሉ እጅግ ጠባብ ነው። ስለዚህ ለነዚህ ጉዳዮች ህብረተሰቡም ትኩረት ሰጥቶ መከታተል አለበት፣ መነጋገር አለበት፣ የዚህ ዝግጅት አካል መሆን አለበት። ስለዚህ ያኔ ነው በጣም የተቀናጀ የተጠና ዝግጅት አድርገን ምን መሰለህ አንዱ ቅድመ ሁኔታ መሳይ በደንብ አስተውለው ከሆነ የሚጀመረው ህዝባዊ እምቢተኝነት ከማሸነፍ ውጪ ሌላ አማራጭ የሌለው ነው መሆን ያለበት። መሀል ላይ የሚቆም አይደለም። አንድ ጊዜ ከጀመርነው እንደምናሸንፈው እርግጠኛ መሆን አለበት። ምን መሰለህ ለህዝባዊ እምቢተኝነት አንዱ መሰናክል የሚሆነው ሰዎች መሳተፍ ይፈልጉና
ይሄ ነገር መሃል ላይ የቆመ እንደሆነስ ብታሰር ንብረቴ ቢወረስ ብለው ይሰጋሉ። ከስራ ብባረር ብለው ይሰጋሉ። ይሄ ስጋት የሚመጣው ትግሉ አንድ ቦታ ላይ ይቆማል የሚል ፍርሃት ሲኖር፣ እኛ ግን አሁን እየተዘጋጀን ያለነው የማይቆም ትግል እንዲሆን ከማሸነፍ በመለስ አይቆምም። ስናሸንፍ ብቻ ነው የሚቆም። ለዛ ነው ዝግጅት እያደረግን ያለ። ስለዚህ እዚህ ላይ ፍርሃት ምንም አይሰራም። ስራ አባረራለሁ ብለህ መፍራት የለብህም። ግብር ይጨመርብኛል ብለህ መፍራት የለብህም። ታሰራለሁ ብለህ መፍራት የለብህም። ብትታሰር 45 ቀን ነው የምትታሰር። እኛ በ45 ቀን ከተጀመረ በኋላ ውጤት እንዲያመጣ አድርገን ነው እየተዘጋጀንበት። ስራ ብትባረር ለ45 ቀን ነው። ስለዚህ አሁን ትኩረታችን እስረኛ የማስፈታትም ሰዎች ከስራ እንዳይባረሩም አይደለም። ይሄ ትግል እንዳይመለስ ሆኖ በ45 ቀን ውስጥ ለውጤት እንዲበቃ ማድረግ። ይሄ ህብረተሰብ ውስጥ ኮንፊደንስ ይፈጥራል። የፍርሃትን ድባብ ይገፋል። ያገዛዙን ጉልበት ኃይል ከጥቅም ውጭ ነው የሚያደርገው። በአንድ ጊዜ ነው ደግሞ መሆን ያለበት። አሁን በተለያየ ከሆነ መንግስት አቅም አለው። አንድ ዩኒቨርሲቲ፣ ሁለት ዩኒቨርሲቲ፣ ሶስት ዩኒቨርሲቲ፣ አንድ ክልል፣ ሁለት ክልል ከሆነ ችግሩ የተፈጠረው በቂ የጸጥታ ኃይል አለው። ሄዶ በቀጥታ ሊያፍነው ይችላል፣ ሊያስቆመው ይችላል። እኛ የምናስበው ግን በዋናነት አዲስ አበባን መሰረት አድርጎ በሀገሪቱ ዋና ዋና ከተሞች በአጠቃላይ መካሄድ ያለበት በተመሳሳይ ጊዜ ተመሳሳይ አጀንዳ በመያዝ ባልተከፋፈለ ሁኔታ፣ ይሄ ደግሞ እንዲሁ በስሜት ሳይሆን በተሰባሰቡ ህብረት በፈጠሩ ድርጅቶች ነው መመራት ያለበት እና እዚህ ዝግጅት ውስጥ ሚዲያው መቀናጀት አለበት። እያንዳንዱ የህብረተሰብ ክፍል አብሮ መስራት መቻል አለበት እና ሪሊ ቅድመ ሁኔታዎቹን በጥንቃቄ ካየናቸው አንደኛ መሳካት የሚችሉ ናቸው። አንድም መሳካት የማይችል ቅድመ ሁኔታ የለም። እነዛን ቅድመ ሁኔታዎች ግን በጥንቃቄ ካሟላናቸው 45 ቀን መሳይ በጣም የረዘመ የተጋነነ የሰፋ ቀን ከዛም ባለፈ አሁን በአንዳንዶቹ ሀገሮች እንደምናየው በ2 ሳምንት በ3 ሳምንት አምባገነኑን መንግስት ልናንበረከከው እንችላለን። ልናንበረከከው ሳይወድ በግድ የህዝብን ጥያቄ እንዲቀበል ማድረግ እንችላለን እና ሪሊ እዛ ላይ ትኩረት አድርገን ውይይት ማድረግ ዝግጅት ማድረግ ነው የሚያስፈልገው። በእኛ በኩል ሌት ተቀን እየሰራ ነው። ቅድመ ሁኔታዎቹ እውነት ለመናገር የበሰሉ ናቸው። አንዳንዶቹ በቃ ኢትዮጵያ ውስጥ ተጀምሯል ማለት እንችላለን። እንደ ቅድመ ሁኔታ ለምጠቅሳቸውን የጋለ ብረት ምጣድ ነው ላዩ ላይ መጋገር ብቻ የሚቀረው ነውና እውነት ለመናገር ብዙዎቹ ነገሮች የታለፉና የተጠናቀቁ ይመስላሉ። እንደ ወደ መርሃ ግብሩ ልምጣ። እንግዲህ በሳምንታት የተከፈሉ ናቸው። በመጀመሪያው ሳምንት ላይ የተጠቀሰው አለ የመንፈስ ግንባታ ሳምንት ነው። ከዛ የትምህርት ማቆም አድማ ሳምንት፣ የስራ ማቆም ከፊል የስራ ማቆም አድማ እያለ የሚቀጥል ነው። እንግዲህ የመንፈስ አንድነቱ ምን ማለት ነው የሚለውን ካብራራልን በኋላ ሌሎቹ ግን ድርጊቶች በተመሳሳይ ጊዜ ማካሄድ አይቻልም ወይ? ለምን አንዱን በዚህ ሳምንት ወይም ደግሞ በሚቀጥለው ተራ በተራ መሆን የሚችልበት ምን የተለየ ምክንያት አለው? ለምሳሌ ስራ ማቆምንም ትምህርት ማቆምንም በተመሳሳይ ጊዜ ማካሄድ ይቻላል። ሁሉም በያለበት የሚሰራውን ቢያቆም የበለጠ ስርዓቱን ለማሽመድመድ ይመቻልና የድርጊት መርሃ ግብሮችን በሳምንታት ሲከፋፈሉ እንደው በአንድ ጊዜ ማድረግ አይቻልም ወይ የሚለውንም አንድ ላይ እንደው ብታነሳው። እንደዚህ ላይ ነው አየህ ጥንቃቄ የሚያስፈልገው። ምልህ ይሄ አሁን ሰላማዊ ትግል ስንል አንዳንድ ሰው ዝም ብሎ ጥይት የማይተኮስበት ሰዎች የማይጎዱበት ዋጋ የማይከፍሉበት አድርጎ የሚያስብ ሰው አለ። ትክክል አይደለም። እንደዚህ አይነት በጣም ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እንቅስቃሴ ወይም ህዝባዊ ቢተኝነት ዋጋ ያስከፍላል፣ መስዋዕትነት ያስከፍላል። ያ መስዋዕትነት የተመጠነ መሆን አለበት። ህዝባችንን ብዙ ዋጋ የማያስከፍል መሆን አለበት። ስለዚህ በኃላፊነት ስሜት በጥንቃቄ ነው ልንመራው የሚገባው። ምን መሰለህ አሁን የተከፋፈሉ 6 ሳምንቶች አሉ አይደል እንዴ? መንግስት እኮ 6ኛው ላይ ሳደርስ 3ኛው ሳምንት ላይ ሊንበረከክ ይችላል። ገና በትራንስፖርት የትራንስፖርት ሴክተሩ ትራንስፖርት በማቆም ብቻ መንግስትን ሊያንበረክከው ይችላል። ያኔ ህብረተሰብን ለመግደል እድል አያገኝም፣ ለመጨፍጨፍ እድል አያገኝም መንግስት። ያ ካልተሳካ ግን ቀድሞ የተጀመሩትም ይቀጥላሉ። ኦቨርላፕ እያደረገ ነው የሚሄደው። ቀድሞ የተጀመሩትም ይቀጥላሉ፣ አዲሱ እንቅስቃሴም ደግሞ ይጀመራል። እንደዚህ እያለ ነው ወደ ሙሉ ህዝባዊ እምቢተኝነት የሚሸጋገሩ። ስለዚህ መጀመሪያ ከመንፈስ ዝግጅት የመጀመሪያው ሳምንት ለምሳሌ ጸሎት የማድረግ ተማጽኖ የማድረግ የሃይማኖት አባቶች የሀገር ሽማግሌዎች በከፍተኛ ደረጃ ሊሰሩበት የሚገባ ጉዳይ ነው። ይሄን በማድረግ መጀመሪያ በትግሉ እንቅስቃሴ ተሳትፎ የሚያደርገውን ሰው ሞራል ማነሳሳት አለብን።
ስነልቦናውን ማዘጋጀት አለብን። በተመሳሳይ ሁኔታ ደግሞ ጥያቄው የህዝብ እንደሆነ ያ ጥያቄ ካልተመለሰ አገዛዙን ሊበላ የሚችል መሆኑን ማሳየት አለብን። አገዛዙ ዝም ብሎ ግዑዝ አካል አይደለም፣ የሰዎች ስብስብ ነው። እንደኔን እንዳንተ ቤተሰብ አላቸው፣ የወደፊት ህይወት አላቸው፣ ይፈራሉ፣ ለራሳቸው ይጨነቃሉ፣ ለሀገር እንኳን ባይጨነቁ። ስለዚህ ለነዚህም ደግሞ እድል መስጠትም ያስፈልጋል፣ ማሳየት ያስፈልጋል። እና ስንነሳ ከማን ነው የምንነሳው? ጠቅላይ ሚኒስትር አብይ ከስልጣን ይውረዱ ብለን ልንነሳ እንችላለን። ያው ተቀምጧል እዛ ላይ። ይሄን ለመፈጸም ብልጽግና የሚባለው ፓርቲ ኃላፊነት አለበት። በነገራችን ላይ ይሄ ጠቅላይ ሚኒስትር አብይ ይሄን አገሪቱን አሁን ከመኖር ወደ አለመኖር እየቀየሩ ያሉት ሰው የሚሊዮን ህዝብ ደም በእጃቸው ያለበት ይሄ ሰው እንደ ማንኛውም ከ547 የፓርላማ አባል እንደ አንድ የፓርላማ አባል ናቸው። በአንድ ወረዳ ህዝብ የተመረጡ ሰው ናቸው። በህዝብ የተመረጥኩ ነኝ እስከ 5 ዓመት ድረስ መግዛት አለብኝ ማለት ካለበት ብልጽግና ፓርቲ ነው ያን ሊል የሚችለው። ተመርጧል አልተመረጠም ሌላ ጉዳይ ነው። ሊል የሚችለው ብልጽግና ፓርቲም ያን የማለት መብት የሚኖረው በህግ በተቀመጠው መሰረት ህዝቡንና አገሩን በአግባቡ እስካስተዳደረ ድረስ ብቻ ነው። ስለዚህ አሁን የመጀመሪያው እርምጃ ብልጽግና ፓርቲ ይሄ የህዝብ ማዕበል መጥቶ ጠራርጎ እንዳያስወግደው እንዳይበላው ከፈለገ በህግ የተቀመጠውን መብትና ግዴታውን ተጠቅሞ ጠቅላይ ሚኒስትሩን ከስልጣን ማውረድ አለ ይችላል። በቀላሉ በ10,000 ፔቲሽን ማስፈረም ይቻላል። በአንድ ወረዳ ህዝብ በተመረጡበት በበሻሻ ህዝብ ይሄን ማድረግ ካላስፈለገ ወይም ካልተቻለ ፓርላማው ተሰብስቦ በአንድ ቀን ከስልጣን ሊያወርዳቸው ይችላል። ብልጽግና ፓርቲ ማዕከላዊ ምክር ቤቱ በአንድ ቀን ተሰብስቦ ይሄን ሰውዬ ማውረድ ይችላል። ካወረደ በኋላ ብልጽግና ፓርቲ የህዝቡን የመብት ጥያቄ ተቀብሎ የችግሩ ብቻ ሳይሆን የመፍትሄው አካል ሊሆን ይችላል። ይሄን እድል መስጠት አለብን፣ ማሳየት አለብን። መጀመሪያ ቆም ብለው እንዲያስቡ። ይሄን ካልተቀበለና ካላደረገ ግን እሱ ላይ ይመጣል፣ ተጠያቂነቱም እሱ ላይ ይመጣል። ሲጠረግም በዚህ ማዕበል ዋና ሰለባ የሚሆነው አጠቃላይ ብልጽግና ፓርቲ እንደመዋቅር። ስለዚህ እነዚህ ነገሮች በጊዜ በተከፋፈለ ሁኔታ አቅዶ መስራቱ ጥቅም አለው። ከሁሉም በላይ ግን እኛ ይሄን ህዝባዊ እምቢተኝነት የምናደርገው በመንገደለሽነት አይደል፣ ለህዝብ ደህንነት ብለን ነው። ብዙ ሚሊዮኖች እንደገና እንዳይገደሉ ለማድረግ ነው፣ እንዳይሰቃዩ ለማድረግ ብለን። ስለዚህ በዚህ የትግል ሂደት ሊከፈል ስለሚገባው መስዋዕትነት ከልብ መጨነቅ አለብን፣ ከልብ ማሰብ አለብን። በታሪክ ብዙ ስህተቶች ኢትዮጵያ ውስጥ ተሰርተዋል። እኛ ግን ኃላፊነት ይሰማናል እና የሚከፈለውን መስዋዕትነት በተቻለ መጠን ዝቅተኛ ለማድረግ በጥንቃቄ መስራት ያለብንን ነገር መስራት አለብን። ለዛ ነው በአንድ ጊዜ ከፍተኛው ደረጃ ላይ መጀመሩ የራሱ ችግር አለ። አላስፈላጊ የሆነ ዋጋ ህብረተሰቡ ሊያስከፍል ይችላል። ስለዚህ ነገሮችን በየሂደቱ እየገመገምን አንድ ሳምንት የምናደርገው ነገር ላይ ለማሰናከል መንግስት የሚያደርገው ነገር ይኖራል። ለዛ አስቀድመን እየተዘጋጀ አንደኛው ላይ ካልቻን ሁለተኛው ላይ ይተሻገር፣ ሁለተኛው ላይ ካልቻን ሶስተኛው ላይ ይተሻገር። በሂደት መጨረሻ ላይ በፍጹም ሊቋቋመው የማይችለው ህዝባዊ እምቢተኝነት ይቀጣጠላል። ግን ግራጁዋል ማድረጉ በተለይ ከሁሉም በላይ ዞሮ ለሰው ህይወት ነው። ይሄን ትግል የምናደርገው ለህዝቡ ደህንነት ነው። ስለዚህ አላስፈላጊ የሆነ ደም መፋሰስ ኢትዮጵያ ውስጥ እንዳይመጣ ሊከፈል የሚችለው መስዋዕትነት በጣም የተወሰነ እንዲሆን ጥረት ማድረግ አለብን። በኃላፊነት ስሜት መስራት አለብን እና የዛ ማሳያ ነው ማለት ነው። እንደ የፈለገው ይምጣ ዝም ብሎ ድብልቅልቁ በአንድ ጊዜ ይውጣ ማለት እኔ ከኛ የሚጠበቅ አይመስለኝም ማለት ነው።